ጉድ ነው ይላል እንግዲህ ጽጌና ኤፍሶን ተገናኙ። ዛሬ እንግዲህ አዲስ ቪዲዮ ይዤላችሁ መጣሁ። ጽጌና ኤፍሶን ተገናኝቷሉ። ጽጌን ዳኒን ተይልኝ፣ የልጅ አባት ነው። ከዚህ በኋላ ወደ ዳኒ እንዳትጠግኝ ተኝ፣ በቃ ለኔ ተኝ አለች። ሰላም ውድ ቤተሰቦቼ ሰላማችሁ በያላችሁበት ይብዛላችሁ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁ። እንግዲህ ጽጌና ኤፍሶን ዛሬ ተገናኝተዋል ማለት ነው። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። እንግዲህ ሁለቱም ተፋተዋል። ሁለቱም ማስጠንቀቂያ እየተሰጣጡ ይገኛሉ። ጽጌም ዳኒን አልተወልሽም ከዚህ በኋላ እንዶም አንቺ ነሽ የመጣሽብኝና ከዚህ በኋላ ዳኒን አልተወልሽም በማለት በእልህ ተናደው በጭቅጭቅ ውስጥ ገብቷሉ። እንግዲህ ጦርነት ተከፍቷል ማለት ነው። ዳኒ ማለት የልጅ አባት ነው። ፕሮሚስ አርጎልኛል ከዚህ በኋላ ከዳኒ ጋር ቢያይሽ ወየውልሽ ጉርድ ከራሴ እየተባባሉ ይገኛል ማለት ነው። በቀኑና በጊዜው ዳኒ የለም። ያው ያሉት ሜሪና ቤቲ ናቸው ማለት ነው። እንግዲህ በጣም ያሳዝናል። እየተወራረዱ ነው። ያው የፉክክር ቤት ሳይዘጋ ያድራል ይባላል። አቅሜን አሳይሻለሁ፣ ኃይሌን አሳይሻለሁ። ከዚህ በኋላ ዳኒ አንቺ ጋር እንድመጣ አታደርግኝ። የዳኒ ፍቅር እየቀነሰብኝ ነው። ስለዚህ ከዚህ በኋላ አንቺ ጋር እንድመጣ እንዳታረጊ እያለች ኤፍሶንም እየተናገረች ትገኛለች። እያስጠነቀቀች ሊበላችሁ እንጂ እያስጠነቀቀች ትገኛለች። ድራማው እንደቀጠለ ነው። ውድ ቤተሰቦች እናንተም ፈታ ዘና እያላችሁ ቪዲዮዬን እየተመለከታችሁ ላይክ እያደረጋችሁ ጀምሩልኝ ማለት ነው። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። እንግዲህ የጽጌና የኤፍሶን ፍጥጫ ምንድነው? ምን ይፈጠራል? በዚህ መሀል ላይ ምን ይፈጠራል? የእውነት ዳኒ ማንን ነው የሚያፈቅረው? ዳኒ ከማጋ ነው መሆን የሚፈልገው የሚለውን ይሄ ጥያቄ ያው ዳኒ ጋር ነው ያለ ማለት ነው። መልሱ ጥያቄው እነሱ ጋር ቢሆንም መልሱ ዳኒ ጋር ነው ያለው። እንግዲህ አጃቢዎቹም ያው ሁለቱም በኩል ላይ ያለ ሰዎች ያው አንድ ላይ ማውራት የማይችሉና ለጦርነት የሚፈላለጉ ናቸው። ሜሪና ቤቲ ያው ለጦርነት የሚፈላለጉ ናቸው እላችኋለሁ ውድ ቤተሰቦቼ። እንዲሁም ከዚህም በመቀጠል ኤፍሶንና ጽጌ ሁለታቸውም በጣም ማስጠንቀቂያ እየተሰጣጡ ይገኛሉ። ዳኒን ተይልኝ ብላ ኤፍሶን ስትጠይቅ እኔ የልጅ እናት ሆኛለሁ፣ ዳኒም የልጅ አባት ሆኗል። በሆዴ ውስጥ ልጅ ተሸክሜያለሁ። እንደ ሴት እንኳን ተረጅኝ። ከዚህ በኋላ ከዳኒ ጋር ሊያይሽ አልፈልግም። ከዳኒ ጋር ሲያይሽ ስሜቴ ጥሩ አይደለም፣ እየተረበሽኩ ነው። በዛ ላይ ጽንሱም አለ፣ እያስመለሰኝ ነው ለሸለሸኝ ነው እያለች ትገኛለች። ውድ ቤተሰቦቼ ቪዲዮን አብረን እንመልከት። እናንተም ሀሳብ አስተያየቶቻችሁን አስቀምጡ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ። የደወል ምልክቷን በመጫን ቤተሰብ ሁኑ እላችኋለሁ። ወደ ቪዲዮ እንሄድ። አንደገር ልንገርሽ አንቺ ልጅ ይዘሽ ማለት ነው ባልሽን አላዳችሁ ልጅና ባልሽ አይደልሽ። እኔ ደግሞ አንደገር ልንገርሽ ውስጥ ነው የምትከቺ አንቺም እኔም ጽጌ የማን እንደሆነ አንቺ የማን እንደሆነሽ አንቺ ማትወጪ እስከታቻት እንዴት እንደምናስወጣት ታሳይታለሽ። ኢትስ ኦኬ አታቆኝም። በቃ ምንድነው አሁን ኧረ ጽጌ ማታለኝ ወስኝ ሳምንት አይሞላንም። ገብቶሻል? ይኸውልሽ አንቺን አይደለም ማለት ነው ማንንም አልፈራም። አንቺ ምናምን እኮ የሚመጣው አሳይሻለሁ። ይኸውልሽ ልጅሽን ማለት ነው ቤተሰቦችሽ ጋር ሄደሽ ማሳደግ ትችያለሽ። እንግዲህ በጣም በሚያሳዝነው ነገር ልጅሽን ቤተሰቦችሽ ጋር ሄደሽ አሳድጊ ብላ ጽጌን በጥፊ መታች። በጣም ያሳዝናል።
በጣም ያሳዝናል። ውድ ቤተሰቦቼ ድራማው እንግዲህ ቅውጥ ብለው መልኩን ቀይረው እንግዲህ ከለሩን ይዞ በጣም ፋ ብሎ መጥቷል ማለት ነው። ኤፍሶንና ጽጌ ያው ጦርነት ውስጥ ተካተዋሉ። ያው ጽጌ በኢሊ አትታማምና እንግዲህ በኢሊ ምን እንደሚሆን ማየት ያስፈልጋል ማለት ነው። የፉክክር ቤት ሳይዘጋ ያድራል ይባላል። እንግዲህ ውድ ቤተሰቦቼ በዚህ ሰዓት ላይ ምን ሊፈጠር ይችላል? እንግዲህ አይዞሽ ባይ በቃ አይዞሽ ተረጋጊ የኔ እናት፣ አንቺ እንደዚህ መሆን የለብሽም፣ አሁን አንቺ እኮ ጥሩ ስሜት ላይ አይደለሽም እያለች ሜሪ ደግሞ ኤፍሶንን በማባባል ላይ ትገኛለች። ከሴት ጋራ የቆማ ኤርሚ ደግሞ ወዴት እንደሚሆን ራሱ አላወቀም፣ ወዴት እንደሚገባ ራሱ ምን ማናገር እንደሚችል ራሱ አላወቀም ማለት ነው። እሳት ልሶ እሳት ከጎረሱ ሴቶች ጋር የቆማ ማለት ነው። እኔ አሁን ኤርሚ ቢሆን መምጣትም ማውራትም አልፈልግም ነበረ፣ ግን ምን ይደረግ ሃይ ባይ እሱ ማን ላይ ቆሟል ማለት ነው። እንግዲህ ምን ልበላችሁ፣ ሶስተኛ ዓለም ጦርነት በእነጽጌ ቤት ተፈጥሯል ማለት ነው። ሜሪ ቢታባብላትም ብታረጋጋትም ኤፍሶን ደግሞ በጣም ካንቺ የበለጠ ኃይል አለኝ፣ በዛ ላይም ቆንጆ ነኝ፣ ቀጭን ነኝ፣ ቀጠን ላለው ስለዚህ ዳኒ ይፈልገኛል እያለች ትገኛለች ማለት ነው። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት አዲስ ቪዲዮ ይህንን ይመስል ነበረ። እንግዲህ ጽጌና ኤፍሶን ያው አንድ ላይ መገናኛት ጀምረዋሉ። እንግዲህ ሜሪ ተረጋግ ብላ እንኳን ብታባብላት እራሱ ኤፍሶን ልትረጋጋ አልቻለችም። እኔን አላወቅሽኝም ማለት ነው፣ እኔ አሁን ከዚህ በኋላ አንቺ እንደዚህ የምትሆኚ ከሆነ ችግር ውስጥ ነው የምትገቢ ያለች። ጽጌም ደግሞ ሂጂና ልጅሽን ቤተሰቦችሽ ጋር አሳድጊ፣ ዳኒ ከዚህ በኋላ ያንቺ ሊሆን አይችልም፣ አሳይሻለሁ። አንቺ ዳኒን በልጅ እንኳን ማሰር አልቻልሽም፣ እኔ ደግሞ እንዴት እንደሚያዝ አሳይሻለሁ ብላ እንግዲህ ጽጌም እየሸለለችና እየፎከረች ትገኛለች። ውድ ቤተሰቦቼ በዚህ ድራማ ላይ እናንተ ምን አይነት ሀሳብ ትሰጣላችሁ? ምን አይነት አስተያየት ትሰጣላችሁ? እኔ የምለው ግርግሩ ቀርቷቸው ሁለቱ ባለጉዳይ ተገናኝተው ቢያወሩ መፍትሄ የሚያገኙ ይመስለኛል መሰለኝ። እንግዲህ ጽጌ ኤርሚን ስታገኝም ሜሪን ስታገኝም በጣም ትናደዳለች። እነሱ ናቸው ዳኒን ያሳጡኝ በሚለው ማለት ነው። እንግዲህ የዳኒና የጽጌ ድራማ እንደቀጠላ ነው። እንግዲህ በየጊዜውን ደግሞ ያው እመጣለሁ ማለት ነው። በየጊዜውም ያው በአዳዲስ ቪዲዮ እመጣላችኋለሁ። ውድ ቤተሰቦቼ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡልኝ። ቪዲዮ ሲጀምሩ በላይክ ጀምሩልኝ። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱኝ። የደወል ምልክቷን በመጫን ቤተሰብ ሁኑልኝ እላችኋለሁ። በያላችሁበት ቸር ሰንብቱልኝ። እወዳችኋለሁ። ለዛ ነው ምን እንደማረግ ተጠቅኛለሽ። ጨርሺ ለልጄ ብዬ ነው ለልጅሽ ብለሽ አባትሽን አባቱን ሌላ አይደለም የምትፈልጉ። ስለዚህ እየፈለኩት አይደለም እንትን ነው ልሽ አሁን ጽጌ ይኸውልሽ እኛ ታይ በቃ አንቺ ታስደበድቡ ነው እንዴ? ታስደበድቡ ነው አራችሁ አንቺ እስኪ አትሊስት እናንተ ትቀሉናላችሁ። እናንተ እንኳን ቢያሰራው ለደብደቡ ነው እናንቀልሽ ታስደበድቡ ነው እንዴ? ይኸውልህ በሰላም መንገድ ተፈቱ እንጋሽ ፍቅቀኝ በእናትሽ በሰላማዊ መንገድ ተፋቱ። በቃ ሂዱ በቃ ካይበዛ አንገላታሽ እንጋላ ማለት ነው። ያ ተጋቡ ነው